ሰላም ወንድሞቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንትን ብቅ ያልኩት የሐኪሞች የዶክተሮች የጤና ጥበቃ ላይ ያሉ ሰዎች ብሶት እንደ ፖለቲካ ጥያቄ ተደርጎ ሲታይ አሳስቦኝ ነው እና አሞኝም ነው የእውነትና የኔ አባት ያረፈው በባለፈው የሐኪሞች የደሞዝ ጥያቄ አመጽ ላይ ነበር። ድንገተኛ ክፍል የሚያክማል ነበር እና እንደዛ ነው ያረፈው። ይህ ጥያቄ የዛኔ እና አሁን ስናስበው ምናልባት የዛኔ እነዚህ ሰዎች ለልጆቻቸው ዳቦ መግዛት ይችሉ ነበር። አሁን ዳቦ መግዛት አይችሉም። ትክክለኛ ጥያቄ እኮ ነው ያነሱት። ለምን ያምጻሉ? የኔ አባት የሞተው በእነሱ ምክንያት ነው። እኔ አልልም። የእነሱ ልጆች አይናቸው እያየ ሊሞት ነው። እናታቸው ታማ ማሳከሚያ ላያጡ ይችላሉ። ለአባታቸው ምንም ነገር ላያደርጉ ይችላሉ። ሸሚዝ ላይ ገዙለት ይችላሉ። ለራሳቸው ጫማ ላይ ቀየሩ ይችላሉ። በጣም የተከበረ ፕሮፌሽን ነው። የኔ ልጆች ሐኪሙን እንፈልጋለን ላይሉ ይችላሉ። አንዱ በኢትዮጵያ ውስጥ እየተካሄደ ያለው የሐኪሞች ተቃውሞ አገዛዙ ላይ በጣም ከፍተኛ ሽብር መፍጠሩን በግልጽ እናያለን። አንዱ ለምሳሌ በዛሬው ዕለት የፌደራል ፖሊስ የወጣው መግለጫ ከተመለከትከው 47 የጤና ባለሙያዎችን አስር ያለሁ ብሎ ለማሰሩ ምክንያት ያደረገው ህገወጥ የሥራ አድማ ማድረግንና ከሌሎች አገሪቱ እንድትተራመስ ከሚፈልጉ የጸረ ሰላም ኃይሎች ጋር በመስራት ወዘተርፈ ብሎ የከሰሳቸውና አንተ እንደ ፖለቲከኛ ብቻ ሳይሆን የዚህ የተጣመመ የፍርድ ስርዓት ሰለባ እንደመሆነ መጠን አንድ በአገር ውስጥ በጤና ባለሙያዎች የተነሳውን ተቃውሞ አስመልክቶ ያለህን ሐሳብ ማወቅ ፈልጌ ነው። ምን አልክ? አገዛዙ እየሰጠ ያለው ምላሽ የተጠበቀው ወይስ ከዚህ ቀደም ይወስዳቸዋል ተብሎ ከሚታሰቡ ለተቃውሞ ከሚሰጠው ምላሽ በተለየ እያደረገ ያለው ነገር አለ ወይ? ሊያደርግ የሚችለውስ ነገር በተመለከተ ምን ይታያል? አይ እኔ የሚጠበቅ ነው ባይ ነኝ። ምናልባት የሐኪሞቹን እንቅስቃሴ ያዘጋጁት ራሳቸው ሐኪሞቹ ናቸው። ወደዚህ አይነቱ እንቅስቃሴ ሲገቡም ይሄን የሚገምቱ ይመስለኛል። ምክንያቱም ያገዛዙ ባህሪ በደንብ ደጋግሞ የታየ ነው፣ የሚታወቅ ነውና በማስፈራራት በመቀጣጫ የሚያምን ነው። አይደለም ቀርቶ ከስራ በማባረር በማሰርና መግደልን መቀጣጫ በማድረግ ሌሎችን ከትግል እንዲታቀቡ ለማድረግ ወደኋላ እንዲሉ ለማድረግ የሚፈልግ መንግስት ነው እና ይሄ በተደጋጋሚ የታየ ስለሆነ የማይጠበቅ ነው ልል አልችልም። ሐኪሞቹም ይሄን ይጠብቃሉ ብዬ ነው የማስበው። ይሄን የማይጠብቁ ከሆነ አስቸጋሪ ነገር ነው። ይጠብቃሉ ብዬ ነው የማምነው። ግን ዋናው ነገር ምንድነው? አገዛዝ አላወቁትም ማለት ነው። አዎ፣ እና በዛ ደረጃ አልገምታቸውም። እነዚህ ሐኪሞች እውነቱን ለመናገር ከሌላው ህብረተሰብ ሁሉ ቀዳሚ ሆነው ለመብታቸው ተቆርቋሪ ሆነው አደባባይ የወጡ ናቸው እና በዚህ ረገድ አገዛዙን ለመረዳት ያቀታቸዋል የሚል እምነት የለኝም እና ያቃሉ የሚጠብቁት ነው ብዬ ነው የማምነው። ግን ቁም ነገሩ ያለው እሱ ላይ አይመስለኝም። የሐኪሞች ጉዳይ ብቻ አይደለም፣ የመላው ህዝብ ጉዳይ ነው። ሐኪሞቹ እኛን ነው የሚያክሙት፣ ልጆቻችንን ነው የሚያክሙት እና ለኛ ጤና መጠበቅ፣ ለኛ የህይወት መራዘም ወሳኝ የሆነ ሙያ የያዙ የህብረተሰብ ክፍሎች ናቸው። ስለዚህ ይሄን ጉዳይ የሐኪሞች ጉዳይ አድርጎ ማየት ትክክል አይደለም። ስለዚህ በሐኪሞች ላይ እንደዚህ አይነት ማስፈራራት ሲደርስ፣ ከስራ ማባረር ሲደርስ፣ ማሰር ሲፈጸም ህብረተሰቡ ችግሩን መጋራት አለበት። ቤተሰብ አላቸው፣ ልጆች አሏቸው፣ እነሱ ሊቸገሩ ይችላሉ። ስለዚህ እነዛን መርዳት፣ ስንቅ ማቀበል፣ የሞራል ድጋፍ መስጠት ያስፈልጋል። ምክንያቱም አገዛዙ ትናንት ሐኪሞች አምንጸው ምን አመጡ፣ ራሳቸውም ቤተሰባቸውም ተሰቃየ እንጂ የደረሱ ብሎ ሌላው ወደፊት መንቀሳቀስ እንዳይፈልግ ነው የሚፈልገው። ስለዚህ ይሄን ጉዳይ በዝምታ ማለፍ ወይም ደግሞ እንዲህ ያደረገ ብሎ ሸብረክ ማለት ተገቢ አይደለም።
እና ችግሩን ደግሞ ሐኪሞች ብቻ መሸከም የለባቸው። ህብረተሰቡ ይሄን ችግር መጋራት አለበት። ለቤተሰቦቻቸው ለልጆቻቸው የሞራል ድጋፍ የፋይናንስ ድጋፍ መስጠት አለበት። ለህብረተሰብ ደህንነት ተቆርቋሪ ነን የሚሉ የኢትዮጵያ ባለሀብቶች አሁን እውነቱን ለመናገር አገር ወዳድነታቸውን ህዝብ ወዳድነታቸውን በዚህ አጋጣሚ ማሳየት አለባቸው። እና ይሄ ችግር የአንድ ህብረተሰብ ችግር እንዳልሆነ የሐኪም ጉዳይ የአጠቃላይ የህዝብ ጉዳይ እንደሆነ ህብረተሰቡ ተገንዝቦ ከጎናቸው ሊቆም ይገባል። በተለያየ መልኩ ትግላቸውን ጥያቄያቸውን በመደገፍ ከጎናቸው ሊቆም ይገባል። ሲታሰሩ ከስራ ሲባረሩ በቤተሰባቸው ላይ የሚደርሰው ችግር ደግሞ መጋራት አለበት ብዬ ነው የማምነው። እና የማይጠበቅ ነው ብዬ አላምንም። ይሄን የማይጠብቅ ሰው ካለ አገዛዙን አላወቀውም። አንተ እንዳልከው አገዛዙ እና ልሳናቱ የሚሰጧቸው ምላሾች አሉ። አይት እንዳየኸው አንዳንዶቹ የሐኪሞቹን ተቃውሞ ለማጣጣል የተጠቀሙባቸው መንገዶች አሉ። አንዳንዶቹ መነሳት ያለባቸው ይመስለኛል። አንዱ ይሄንን የሥራ አድማ ማድረግ ታካሚዎቹን ለአደጋ መዳረግ ነው ትግልም አይደለም ብለው ሲሰጡ አስተያየት ሲሰጡ የተመለከትናቸው ሰዎች አሉ። እና የሰው ህይወትን አገዛዝን እየደገፉ የሰውን ህይወት ለህይወት ተቆርቋሪነት ምክንያት አድርጎ የማቅረብ ነገር እዚህ የቀደም ሲል የጠቀስኩት የፌደራል ፖሊስ መግለጫም ላይ ህገወጥ የሥራ ማድረግ አድማ ከጸረ ሰላም ኃይሎች ጋር መሳተፍ ወዘተረፈ ብሎ ሲገልጸው ተመልክቻለሁ። ሰው እነዚህ አገዛዙ የአድማውን ተገቢነትና ህጋዊነት ለመጠየቅ የሚያቀርባቸውን ምክንያቶች በተመለከተ ያለህን አስተያየት እስቲ ንገረኝ። ከዚህ ቀደም አንስተኸው የነበረ ነው በቀደመ ዝግጅት በኢትዮ ኒውስ ላይ በጋራ በነበርንበት ወቅትና እዚህ ላይ መነሳት ያለበት መስሎ ይሰማኛል። because ቀላል የማይባልን ሰው ሊያደናግሩ የሚችሉ ናቸው ብዬ ስለማስብ ነው። ወይ እውነት ነው። ብዙ የተዛቡ ነገሮች በዚህ ዙሪያ ይሰማሉና እነሱን ማጥራት ተገቢ ነው። እውነት ነው። አንደኛው አሁን ያነሳው ነገር ነው። በእነሱ የሥራ ማቆም አድማ ምክንያት ህብረተሰቡ ላይ ሊደርስ የሚችለውን የጤና ችግር እነሱን ተጠያቂ የማድረግ ጉዳይ አለ። ይሄ እውነቱን ለመናገር አግባብ አይደለም ብቻ አይደለም፣ እንደዚህ ብሎ ማሰብ ግፍ ነው። ለኔ በጣም ትልቅ ስህተት ነው፣ ግፍም ነው። እነዚህ የጤና ባለሙያዎች ጥያቄ ማቅረብ የጀመሩት ዛሬ አይደለም፣ ገና ከዛሬ 6 ዓመት በፊት ጀምሮ ነው። አሁን እንዲህ አይነት እንቅስቃሴ ውስጥ ለመግባት እንኳን የወራት ጊዜ ሰጥተዋል ለመንግስት። በኃላፊነት ስሜት ነው የተንቀሳቀሱት። ግን ደግሞ ችግራቸው ከፍተኛ ነው። መኖር የማይችሉበት ሁኔታ ነው የተፈጠረው። አንድ ሰው መኖር ሳይችል ልጆቹን ማሳደግ ሳይችል ለሌላ ህብረተሰብ ሊተርፍ አይችልም። ይሄ በጣም ፍትሃዊ የሆነ ጥያቄ ነው። ሌላው መታወቅ ያለበት ጉዳይ የህብረተሰቡን ደህንነት የማስጠበቅ ኃላፊነት በቁጥር 1 የመንግስት ነው። መንግስት ስልጣን የያዘው ቤተ መንግስት የገባው ለሌላ አይደለም። የህብረተሰቡን ደህንነት በቀዳሚነት ለማስጠበቅ ኃላፊነት ወስዶ ነው እዛ የተቀመጠው። ስለዚህ እነዚህ ሐኪሞች ከመንግስት ጋር ባላቸው ጥያቄ ችግር ተፈጥሮ ታካሚዎች ቢጉላሉ ህይወታቸው አደጋ ውስጥ ቢወድቅ ነምበር 1 ቀዳሚ ተጠያቂ መንግስት ነው። የእነሱን ደህንነት የማስጠበቅ ኃላፊነት በዋናነት የመንግስት ነው። ሐኪሞቹ ተቀጥረው ሲሰሩ ሙያቸውን ማክበር አለባቸው፣ ስነ ምግባራቸውን መጠበቅ አለባቸው፣ ኃላፊነታቸውን መወጣት አለባቸው። ምንም ጥርጥር የለውም። አሁን በተለየ ሁኔታ ነው ያሉት። ተደጋጋሚ ማስጠንቀቂያ ሰጥተው መስራት የማይችሉበት መቀጠል የማይችሉበት ሁኔታ መኖሩን ለመንግስት ደግመው ደጋግመው ተናግረው ነው ወደዚህ አይነቱ የሥራ ማቆም አድማ የገቡት። ጉዳዩን የያዙት በጣም በኃላፊነት ስሜት ለህብረተሰብ ደህንነት ተጨንቀው ነው ይሄን ያደረጉት እንጂ ይሄን ሰልፍ የመጀመሪያው ቀን ሊያደርጉት ይሄን አመጽ የመጀመሪያው ቀን ሊያደርጉት ይችላሉ ነበር። ስለዚህ ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። መንግስት መፍትሄ ደግሞ መስጠት ይችላል። ጥያቄ አቅርበዋል። ለስራችን ለኑሯችን የሚመጥን ክፍያ ይከፈልና ያሉት ሌላ ጥያቄ አይደለም የጠየቁት። ይሄን የመክፈል ደግሞ ያሰሪው ግዴታ ነው። ያሰሪው ግዴታ ነው። ማንም ሰው የግል ካምፓኒ ውስጥ ተቀጥሮ ሲሰራ ተገቢ የሆነ ደሞዝ አልተከፈለኝም ብሎ ሲያስብ ስራውን ይለቃል። እሱ በመልቀቁ ተጠያቂ የሚሆን ሰው ሊኖር አይችልም። ሐኪሞችም ተገቢ ክፍያ እየተከፈለን አይደለም፣ የራሳችንም የቤተሰባችንም ህይወት አደጋ ላይ ነው፣ እየኖርን አይደለም፣ በዚህ ሁኔታ መቀጠል አንችልም ብለው እንደዚህ አይነት ሰላማዊ አድማ ሲመቱ ወይ ማመጽ
ሲያምፁ ህብረተሰቡ መደገፍ ነው ያለበት። እንዴ መንግስትን ያለ አግባብ እነዚህን ሐኪሞች ገፍተህ ለኑሯቸው የማይመጥን ክፍያ እየከፈልክ ጤናችንን ችግር ውስጥ ልከተው ነው፣ ደህንነታችንን ችግር ውስጥ ልከተው ነው። ለዚህ ችግር አስቸኳይ መፍትሄ ስጥ ብሎ በመንግስት ላይ ነው እንጂ ጫና ማድረግ ያለበት በተበዳዮቹ ላይ አይደለም፣ በሐኪሞቹ ላይ አይደለም። እና አንዳንዶቹ በጣም ህሊና የሌላቸው ሞራል የሌላቸው ሰዎች ወጥተው ተጠቂዎቹን ሐኪሞቹን ሲወቅሱ እየሰማን ነው። ኃላፊነቱን የሱ ሲያደርጉት እየሰማን ነው። እጅግ በጣም የተሳሳተ አመለካከት ነው። በጣም የግፍ አመለካከት ነው ይሄ አመለካከት። ስለዚህ ዋናው ተጠያቂ መንግስት መሆኑ መታወቅ አለበት። ሁለተኛ አሁን እንደው ምናልባት ጥያቄውን ስላነሳው ብዬ ነው መጥራት ያለባቸው ነገሮች አሉ። አሁን ሐኪሞቹን ለማሸማቀቅ እየተሞከረ ያለው ከጀርባቸው የፖለቲካ ጥያቄ ነው፣ የፖለቲካ አጀንዳ ነው የሚባለው። በጣም የሚያሳዝን ነገር ነው። ይሄ ችግር ከፖለቲካ ጋር በቀጥታ በተዘዋዋሪ አይደለም፣ በቀጥታ የተገናኘ ህብረተሰቡ ለኑሮው የማይመጥን ደሞዝ እያገኘ ያለው አሁን ያለ ምክንያት አይደለም። ከፍተኛ የሆነ የኢኮኖሚ ቀውስ ስለተፈጠረ ነው። ይሄ ኢኮኖሚ ቀውስ ደግሞ የመጣው የጦርነት ኢኮኖሚ እየተካሄደ ስለሆነ ነው። መንግስት ለስራ ፈጠራ ለህብረተሰብ ኑሮ መሻሻል የሚሰራ ሳይሆን ለጦርነት የሚሰራ ስለሆነ ነው። ታክስ እየተከፈለ ህዝቡ የሚከፍለውን ታክስ ለጦርነት የሚያውል ለመሳሪያ ግዥ የሚያውል ለድሮን ግዥ የሚያውል መንግስት ስለሆነ ዜጎቹን የማይንከባከብ ለአስተማሪዎች፣ ለሐኪሞች፣ ለሰራተኞች ተገቢ የሆነ ክፍያ የማይከፍል ለነሱ ደህንነት የማይጨነቅ መንግስት ስለሆነ ስለዚህ ይሄ ጥያቄው ከፖለቲካ ጋር የተያያዘ ተነጥሎ ሊታይ አይችልም። ስለዚህ የፖለቲካ ጥያቄ ነው ሲባል አይደለም መባል ያለበት አዎ ነው። ጥያቄው መዋቅራዊ ነው፣ ስርዓታዊ ነው። ከስርዓቱ ብልሹነት ከመንግስት አካሄድ ብልሹነት ጋር ተያይዞ የመጣ ነው። እንደውም ይሄ ጥያቄ ደሞዝ በመጨመር ብቻ አይፈታም። ስትራክቸራል የሆነው የኢኮኖሚ ችግር ካልተፈታ፣ ሰላም ካልሰፈነ፣ የህብረተሰቡ ትኩረት ወደ ልማት ካልሆነ የኑሮ ውድነቱ ሊቆም አይችልም። የኑሮ ውድነቱ ካልቆመ ደግሞ የደሞዝ ጥያቄ የፈለገውን ብትጨምር ችግሩን ሊፈታው አይችልም። ስለዚህ የፖለቲካ መፍትሄ የሚጠይቅ ነገር ነው። ስለዚህ በዚህ ረገድ መንግስት ለማሸማቀቅ ይሞክራል እና ሐኪሞቹ መሸማቀቅ የለባቸው። አዎ ይሄ ከፖለቲካ ጋር የተያያዘ ነው፣ ተነጥሎ የሚታይ አይደለም ብለው ነው መከራከር ያለባቸው። የፖለቲካ ድርጅቶችም ከጀርባ አላችሁበት እናንተ ናችሁ ይሄን ተቀሰቀሱት ሲባል አይደለንም ለማለት ሲሞከራ ያለው እርግጥ ነው። ይሄ ጥያቄ በሐኪሞቹ ፍላጎት የተነሳ ነው። የፖለቲካ ድርጅቶቹ ስራቸውን በአግባቡ ባለመስራታቸው ሐኪሞቹ የራሳቸውን መብት ለማስከበር ያነሱት ጥያቄ ነው እንጂ ከፖለቲከኞች የተዋሱት ጥያቄ እንዳልሆነ ምንም ጥርጥር የለውም። ግልጽ ነው። ይሄ ግን ፖለቲከኞች ቀስቅሰዋቸውም ቢሆን ስህተት አይደለም። የፖለቲከኛ ስራ እኮ ህብረተሰቡ ለመብቱ ተሟጋች እንዲሆን ነው፣ ለመብቱ ታጋይ እንዲሆን ነው አይደል እንዴ? የፖለቲካ ድርጅቶች እኮ በአየር ላይ ያሉ አይደለም እኮ። ስለ ህብረተሰብ ሲያወሩ የህብረተሰቡ አካል ውስጥ ሐኪሞች አሉ፣ አስተማሪዎች አሉ፣ ላባደሮች አሉ፣ ሁሉም አሉ። ስለዚህ ለመብታችሁ ተሟገቱ፣ ለመብታችሁ በመንግስት ላይ ጥያቄ አቅርቡ፣ ሰላማዊ አመጽ አድርጉ ብሎ መቀስቀስ የፖለቲካ ፓርቲዎች ስራ ነው። ይሄ እንደ ስህተት እንደ ወንጀል ሊቆጠር አይችልም። ስለዚህ የፖለቲካ ድርጅቶች ባለመስራታቸው ይሄን ባለማድረጋቸው መጸጸት አለባቸው እንጂ እኛ የለንበትም የሚለው ትክክል አይደለም። የሥራ ኃላፊነታቸውን አያውቁም ማለት ነው። ስለዚህ ይሄ ጉዳይ በሐኪሞች እንዳውም መቆም የለበትም። ሌላው የህብረተሰብ ክፍልም ከማንም መጠበቅ የለበትም። ለራሱ መብት ራሱ መቆም አለበት፣ ራሱ መታገል አለበት፣ መነሳሳት አለበት፣ ከነዚህ ሐኪሞች መማር አለበት ተብሎ ነው መነገር ያለበት እና እኔ እነዚህ ነገሮች መጥራት አለባቸው። መንግስት ይሄን ችግር በዘላቂነት ደሞዝ በመጨመር ይፈታዋል የሚል እምነት የለኝም። ነገር ግን ሐኪሞቹ አሁን በመኖርና ባለመኖር ጥያቄ ላይ ናቸው። ለልጆቻቸው ምግብ ማቅረብ አልቻሉም፣ የትምህርት ቤት መክፈል አልቻሉም፣ የቤት ኪራይ መክፈል አልቻሉም። ችግሩን ቢያንስ በጊዜያዊነት ሊፈታ የሚችል ጭማሪ ማድረግ አለ። በዘላቂነት ይፈታዋል የሚል እምነት የለኝም። ይሄን ማድረግ ይችላል መንግስት። ገንዘቡን በቤተ መንግስት ግንባታ፣ በመሳሪያ ግዢ፣ በተለያዩ አላስፈላጊ የድሮን ትርኢት በማሳየት ሜዳ ላይ እያፈሰሰ ያለ መንግስት ነው። ለህብረተሰብ ጤና ሌሊት ከቀን ለሚሰሩ ሰራተኞች ደሞዝ መጨመር አልችልም ሊል አይችልም። በጣም ኤክስትራቫጋንት የሆነ ትልቅ አውዳሚ የሆነ ስራ እንደሚሰራ እናውቃለን።
ስለዚህ በዘላቂነት የደሞዝ ጭማሪው ችግሩን የማይፈታው ቢሆንም ቢያንስ አሁን የተፈጠረውን ችግር ለመፍታት የሚያስችል ጊዜያዊ እርምጃ መወሰድ አለበት። ያ ጊዜያዊ እርምጃ በቂ የሆነ የደሞዝ ጭማሪ መካሄድ አለበት። ይሄን እስካላደረገ ድረስ ተጠያቂው ማንም አይደለም። በሕክምና እጦት ለሚጉላሉ ህይወታቸው አደጋ ውስጥ ሊወድቅ ለሚችል ሰዎች ሁሉ ተጠያቂው መንግስትና መንግስት ብቻ ነው። ዋናው ተጠያቂ እሱ። ስለዚህ ህብረተሰቡ ይሄን አውቆ አንዳንድ ካድሬዎች እየወጡ ሐኪሞቹን በዚህ ረገድ ተጠያቂ ለማድረግ የሚያደርጉት ነገር አሳፋሪ ነገር። ህብረተሰቡ ይሄ ተገቢ እንዳልሆነ አውቆ ከሐኪሞቹ ጎን መቆም አለበት። ጥያቄውን የራሱ ማድረግ አለበት። እኔ በዚህ ደረጃ የጠራ አመለካከት መያዝ አለብን ብዬ አምናለሁ። ስትደግፍ አንዳንዴ መንግስትን እኮ ማለት አደጋገፍ እኮ አይነት አለው። እንደዚህ ባለ ፍጹም ከፌርነስ ከፍትህ ጋር በተጣላ መልኩ መንግስትን መደገፍ በጣም አሸማቃቂ ነውና በዚህ ደረጃ ጊዜ ፍጹም ጠብቆ ከ7 ዓመት በላይ ቢያንስ ጥያቄው መነሳቱን እንደዚህ አሁን ባለው በተደራጀ መልኩ ሲነሳ ስናቀው ከ7 ዓመት በላይ የሆነው በተደጋጋሚ ለአገዛዙ ማሳሰቢያ የተሰጠበት ሲደረግም ደግሞ ይሄ ካልተደረገ ምን እንደሚመጣ በደንብ አድርገው ያስጠነቀቁበት እንዳልኩት ለአመታት ሲቀርብ የቆየ ጥያቄ ነው። ባርነት ካልሆነ በስተቀር ከነዚህ ሐኪሞች እየተፈለገ ያለው ለምን ይሄ ጥያቄ ቀረበ? ይሄ ትግልም አይደለም ወንጀልም ነው ብሎ ማለት እንደዚህ አይነት አደጋገፍ ለደጋፊዎቹ ራሱ ለነዚህ የሱ ልሳናት ለመሆን ለመረጡት ራሱ እጅግ አሳፋሪ ነው። ነገራችን ላይ በጣም የቆሸሸ ታሪክ ኦፍ ኮርስ የመጀመሪያ አገዛዝ ለመደገፍ ስትወስን ራሱ ታሪክን እያቆሸሽክ ነው። ግን ደግሞ አይነት አለው የሆነ የሚባል የማይባል የማትሻገራቸው መስመሮች ሊኖሩ ይገባል ብዬ አስባለሁ። ይሄ አመክንዮ ተብሎ በአደባባይ የሐኪሞቹን ኮዝ ለማጣጣል መቅረቡ እጅግ አሳፋሪ ነው እና ይሄን የሚሉት ሰዎች መልሰው መላልሰው ቢያስቡበት ይሻላል ብዬ ነው ማስበው። ሁለተኛ አንድ ምሳሌ ላምጣ። ልደቱ እኔ ቸርነት በአደባባይ ስለቀረጸውና ስላሰራጨው ቪዲዮ አሁን እዚህ ላይ ብናመጣው ችግር አለው ብዬ አላምንም። ቸርነት ወልደ ገብርኤል ሰዓሊና ገጣሚ ነው። ካሬጅ አለው። በጣም ላመሰግነው ፈልጋለሁ። እኔ ሀገሪቱ ውስጥ ኢንጀስቲስ በሚፈጸምበት ጊዜ በጣም በግልጽና ያለምንም ማመንታት የሚፈጸመውን ነገር ስህተት ነው፣ ትክክል አይደለም ብሎ የመናገር ብዙ ሰዎች ዘንድ የሌለ ካሬጅ አለው። አሁንም ወጥቶ ምን ይላል መሰለ? እኔ አባቴ ያረፈው በቀደመው የሐኪሞች ባደረጉት ምንድነው የሥራ ማቆም አድማ ላይ ነው። ያኔ በድንገተኛ ሕክምና ውስጥ የሚያክም ሰው ስላልኖረ ነው አባቴ ያረፈው። ነገር ግን ያም ሆኖ የነዚህ ሐኪሞች ጥያቄ ፍትሃዊ ነው ብዬ አምናለሁ ይላል። የተወሰነ ማለት የሞራል ከፍታውን መለያየት ተመልከትልኝ። አንዱ ለመንግስት ጥብቅና ቆሞ ላደረለት አገዛዝ ጥብቅና ቆሞ እንዴት እንደሚከላከል ካየ በኋላ ይሄ ሐኪሞቹ ለመብታቸው እንቅስቃሴ ሲያደርጉ በዛ በሚያሳዝን አጋጣሚ የአባቱን ህይወት ያጣው ሰው ስለ ሐኪሞቹ ጥያቄ ያለውን እይታ ለማንጸር ይረዳል ብዬ ስለማስብ ነው። ጥቂት ነው። ሰላም ወንድሞቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ብቅ ያልኩት የሐኪሞች የዶክተሮች የጤና ጥበቃ ላይ ያሉ ሰዎች ብሶት እንደ ፖለቲካ ጥያቄ ተደርጎ ሲታይ አሳስቦኝ ነው እና አሞኝም ነው የእውነትና የኔ አባት ያረፈው በባለፈው የሐኪሞች የደሞዝ ጥያቄ አመጽ ላይ ነበር። ድንገተኛ ክፍል የሚያክማል ነበር እና እንደዛ ነው ያረፈው። ይህ ጥያቄ የዛኔ እና አሁን ስናስበው ምናልባት የዛኔ እነዚህ ሰዎች ለልጆቻቸው ዳቦ መግዛት ይችሉ ነበር። አሁን ዳቦ መግዛት አይችሉም። ትክክለኛ ጥያቄ እኮ ነው ያነሱት።
ለምን ያምጻሉ? የኔ አባቴ ሞተው በእነሱ ምክንያት ነው። እኔ አልልም። የእነሱ ልጆች ይሄ አይናቸው እያየ ሊሞት ነው። እናታቸው ታማ ማሳከሚያ ሊያጡ ይችላሉ። ለአባታቸው ምንም ነገር ላያደርጉ ይችላሉ። ሸሚዝ ላይ ገዙለት ይችላሉ። ለራሳቸው ጫማ ላይ ቀየሩ ይችላሉ። በጣም የተከበረ ፕሮፌሽን ነው። የኔ ልጆች ሐኪም መሆን እንፈልጋለን ላይሉ ይችላሉ። አሁን ያመጣሁት ለምን መሰለህ ልደቱ፣ ማለት አሁን ቀደም ሲል ያነሳው ዋናው የፖለቲካ ተቋም ፖለቲካን በማነወር ተግባር ውስጥ ተጠምዶ ያለ መሆኑን ማየት እንችላለን። ፖለቲካ ነውር እንደሆነ ፖለቲካ አታርጉት የሚለው በሰው ዘንድ ተሰራጭቷል በሚያሳዝን ሁኔታ ያንን ያነሳል። ግን ቁም ነገሩ እሱ ሳይሆን የራሱን ሁኔታ ሐኪሞቹ ካደረጉት ነገር ጋር ሳይሆን ከአጠቃላይ እነዛ ሐኪሞቹ ጫማ ውስጥ ገብቶ ከማሰብ ያቀረበው ሐሳብ ስለሆነ ነው እና በሁለቱ መካከል ያለውን የሞራል ማማ ልዩነት ያሳያል ብዬ ስላሰብኩ ነው። ማለት የተወሰነ አስተያየት ልትሰጥበት ከቻልክ። የሚገርም ነው። አላየሁትም ነበረ እና ጥሩ ነው ማሳየትህ። ማለት ቸርነትን እንደዚህ አይነት አንዳንድ ሐሳቦችን ሲሰጥ በተለያየ ጊዜ አይቼዋለሁ፣ ተከታትየዋለሁ እና የሚገርም ሰው ነው በእውነት። እና እውነቱን ለመናገር የኪነ ጥበብ ሰው መሆን ማለት ይሄ ነው። ለህብረተሰብ አርያ ሆኖ መታየት ነው። ለመብት ተቆርቋሪ ሆኖ መታየት ነው። ጦርነት ሲኖር ዩኒፎርም እየለበሱ ጭፍጨፋን መቀስቀስ አይደለም ከአርቲስቶች የሚጠበቀው፣ ከኪነ ጥበብ ሰዎች የሚጠበቀው። እንደዚህ በህብረተሰብ ላይ ችግር ሲገጥም ግፍ ሲፈጸም ቀዳሚ ሆነው ከሌላው ህብረተሰብ ቀዳሚ ሆነው የኪነ ጥበብ ሰዎች በየትም ዓለም ለመብት ተቆርቋሪነት ቀዳሚ ናቸው። ከህብረተሰቡ ቀድመው የሚገኙ ናቸው እና ይሄ እውነቱን ለመናገር በጣም ትልቅ አርአያነት ነው። የመጀመሪያው እንዳልሆነ አውቃለሁ። እዚህ ቀደም በተለያዩ መድረኮች የተለያዩ ሐሳቦችን ነው ሲያራምድ በጦርነቱም ጊዜ ይካሄድ የነበረውን ኢፍትሐዊነት በቃ በፍጹም ትክክል አይደለም ብለው ከተቃወሙ ጥቂት ምክንያት ድምጾች መካከል አንዱ ነው እና አሁንም ያደረገው ያንን ነው እና ኢንቴግሪቲ በጣም ያስደንቀኛል። እና እንደው በዚህ አጋጣሚ ስለ አባት መሞት መጽናናትን እንመኛለን። እውነት ያሳዝናል። ግን ደግሞ ይሄ ነበር ከሁሉም ኢትዮጵያዊ የሚጠበቀው። እንዲህ አይነት አስተሳሰብ ነበረ፣ እንዲህ አይነት አርቆ ሐሳቢነት ነበረ። ቅድም እንዳልከው ራስን በሌሎች ጫማ አስቀምጦ ችግርን ለመረዳት መሞከር ነው የሚፈለገው እና ቸርነት በጣም ትልቅ አርአያ መሆን የሚችል ሰው ነው። ሌሎች የኪነ ጥበብ ሰዎች የኢትዮጵያ ሕዝብ ይወደናል፣ የኢትዮጵያ ሕዝብ ነው እዚህ ያደረሰን የምትሉ ዝም ብሎ የኢትዮጵያ ሕዝብ ማለት ፋይዳ የለውም። ለሕዝቡ ችግር ደራሽ መሆን ነው፣ ተቆርቋሪ መሆን ነው። ደግሞ የእውነት ዝም ብላችሁ እንደው ፎካሪ አቅራሪ ሳይሆን የእውነት የኪነ ጥበብ ሰው ከሆናችሁ ከአርቲስቶች የሚጠበቀው እንዲህ አይነት ተግባር ነው። በየትም ዓለም ታዋቂ ስፖርተኞች፣ ታዋቂ አርቲስቶች የመብት ጥሰት ሲመጣ ቀድሞ ነው ህብረተሰቡን እንደውም የመምራት ሚና ነው ያላቸው፣ አቅጣጫን የማሳየት ሚና ነው ያላቸው እና ሪሊ እንደው መመስገን አለበት ማለት ነው። ቸርነት ለሌሎችም አርአያ መሆን ያለበት ጉዳይ ነው። የገለጸውም ሐሳብ ምንም የሚወድቅ ነገር የለውም፣ ተገቢ ነገር ነው። ደግሞ ቀላል አይደለም። ኢትዮጵያ ውስጥ ሆነ አሁን እንዲህ አይነት አቋም ማራመድ ሪስክ አለው። ግን ያንም ወስዶ ነው ቸርነት አሁን ይሄን የተናገረው። አምኖበት ነው። ቸርነት መብት የሚያከብር መንግስት አለ ችግር አይገጥመኝም ብሎ አይመስለኝም አሁን ይሄን ያለው። ምክንያቱም ከፍተኛ የመረዳት አቅም ያለው ሰው ነው። ችግርም ከመጣ እንጋፈጠዋለሁ መኖር ለምንድን ነው ብሎ ራሱን ጠይቆ ያደረገው ነገር ነው የሚመስለኝና እንደው እኔ ያላየሁትም ነበር፣ ምናልባትም ሳላየው ሊያልፈኝ ይችል ነበር። ቴዲ ማካፈልህ በጣም ነው የማመሰግነው። ይሄ ነው ማለት ሌሎች ቅድም የጠቀስከው የኪነ ጥበብ ሰዎችም ወይ በስነ ጥበብ ውስጥ በአጠቃላይ በስፋት ያሉ ሰዎች ጦርነት ውስጥ በርስ በርስ ጦርነት ውስጥ የነበራቸውን ተሳትፎ አስብ። ማለት የሃይማኖት አባቶች ጦርነት ውስጥ የነበራቸውን ተሳትፎ አስብ። አሁን እንዲህ ያለ ወዲህ ወዲያ ብታረገው የእነ እገሌ ህብረተሰብ ብቻ ነው፣ የእነ እገሌ መደብ ብቻ ነው፣ የእነ እገሌ አካባቢ ብቻ ነው ልትለው ማትችል ጥያቄ እና ደግሞ ቸኩሏል ልትለው ማትችል የማይገባ እላፊ ጥያቄ ነው ልትለው የማትችል and የሌላውን ደግሞ መብት ይጎዳል ልትለው የማትችል በጣም ፍትሃዊ ርትዓዊ የሆነን ጥያቄ በተመለከተ ሶሊዳሪቲ ሲያሳዩ የምናያቸው
የኪነ ጥበብም ማለት የስነ ጥበብም በአጠቃላይ የሃይማኖትም ሰዎች ግን ቁጥራቸው ኦልሞስት ምንም ነው ልትል የምትችለው ነው። አብነታዊ የሆነው ቸርነት በዚህ ምክንያት ነው። ሌሎችም አድርገው ሊሆን ይችላል ያላየሁም፣ ግን ቁጥራቸው በጣም በጣም ትንሽ ለመሆኑ ግን በእርግጠኝነት መናገር ይቻላል። እና ይሄ ነው ሊሆን ይገባ የነበረው። ግን ከትክክሉ ጋር ከቀናው ጋር የመጣላት አባዜ አለ። በሚያስፈልጉበት ጊዜ አይገኙም። እነዛ የስነ ጥበብና የሃይማኖት ሰዎች በማያስፈልጉበት ደግሞ ቦታ በስፋት ሲሰማሩ ትመለከታለህና ስቴቱ ወይም መንግስቱ የሚነግራቸውን ተልእኮ እየተቀበሉ ከሚሰማሩ ህሊናቸውንና ህብረተሰባቸውን እየሰሙ ቢንቀሳቀሱ ስንት የሚበጅ ስራ ሊሰሩ በቻሉ ነበርና በካድሬዎቹ ወይም ከአገዛዙ ጋር በመተባበር የአገዛዙን ፕሮፓጋንዳ ለማስኬድ በፈቀዱትና በዚህ እንደ ቸርነት አይነት ባሉ ሰዎች መካከል ያለው ርቀት የብርሃን ዓመት ነው ልትል ትችላለህ። እና ይሄ ነው ትክክለኛው አርአያ ይሄ ነው ማለት ፈልጌ ነው። ወደ ሌላ ነገር እንሻገር። ልደቱስ ዛሬ የተከሰተ ሌላ ነገር ደግሞ አለ። የአሜሪካ ኤምባሲ ድረገጾች ላይ ወይ ደግሞ ይሄ የአሜሪካ አምባሳደር ማሲንጋ ዛሬ አንድ ኢንትረስቲንግ የሆነ መግለጫ ካወጡ በኋላ ቀይረውታል። መጀመሪያ ያሉት አገዛዙ በገዛ ራሱ ህብረተሰብ ላይ ድሮን መጠቀሙን ያቁም እና ለሰላም በር ይክፈት እንደዚህ የሚል ነበረ። በኋላ ከሰዓታት በኋላ እሱ ተለውጦ ከኃይል ውጪ ያሉ አማራጮችን መንግስት ይከተል የሚል አድርገው ለውጠውት ተመልክተናል። እንደ ውጭ ግንኙነት ተማሪነት እዛ ላይ የሆነ አይነት ሐሳብ ልትሰጥበት ትችላለህ ብዬ ነው። የአገዛዙን ዲፕሎማሲ በተመለከተና ሌሎች ነገሮችም ግን አብሮ በተሻሻለው መግለጫም ላይ ስለ ፋኖና ስለ ኦኤልኤ የሰጡት አስተያየትም አለ። ስለ ፋኖ ያሉት ምንድነው? መጀመሪያ ተጨባጭና ሰላማዊ የሆነ አማራጭ ይዞ ወደፊት ይምጣ የሚል ነው። በኋላኛውም ላይ አለ እሱ መጀመሪያ ላይ ጥሪ እናቀርባለን የሚል ነበር፣ በኋላ እናሳስባለን ወደሚል ተለውጧል። ግን ተጨባጭና ሰላማዊ አማራጭ ይዞ ወደፊት ይምጣ የሚል ማሳሰቢያ አስፍረዋል። ኦኤልኤን በተመለከተ ደግሞ የግጭቱን ለማቆም የጀመረውን የድርድር መንገድ ይቀጥልበት የሚል አስተያየት አቅርበዋል። እነዚህን ሶስት ነገሮች እናያቸው። እኔ መጀመሪያ መለወጡ ካገዛዙ በተነሳ ቁጣ ሊሆን ይችላል ወይስ ምን ስፔኩሌት ማድረግ ይቻላል? ኦፍ ኮርስ ስፔኩሌሽን ነው ሊሆን የሚችለው፣ መረጃዎቹ ገና የሉንም። ግን እዛ ጋር የሚታይህ ነገር ካለ የተወሰነ ነገር ብትልበት ነው። ሁለተኛ ግን ዋናው ፋኖን በተመለከተ የአሜሪካ መንግስት ስላለው አቋም የሆነ አይነት ግሊምስ የሚሰጥ ይመስላል። ፋኖ ተጨባጭና ሰላማዊ አማራጭ ይዞ ወደፊት ይምጣ ሲል ተጨባጭ ሰላማዊ አማራጭ ያልያዘና ወደፊት ያልመጣ አድርጎ ነው የሚያስበው ይህንን ኃይል የሚል ጥያቄ ስለፈጠረብኝ ነው። ባንተ በኩል ያለህን አስተያየት። ሶስተኛ ስለ ኦኤልኤም እንደዚሁ ሲናገር የጀመረውን ግጭት ለማቆም ድርድር ማካሄዱን ይቀጥልበት የሚል ነው። ይሄ ከዚህ በፊት የነበረው የአሜሪካ መንግስት አቋም ኦኤልኤን እስከ ማመስገን የሄደ ነበር። ታስታውስ ከሆነ በድርድር መንገድ ያደረጋችሁት ጥረት የሚመሰገን ነው የሚል እሱንም በተመለከተ ጥቂት ሪፍሌክት ልታደርግበት ከቻልክ። እንዳልከው እኔ የመጀመሪያውን መግለጫ ነው ያየሁት። እውነቱን ለመናገር ትክክለኛው መግለጫም የመጀመሪያው ይመስለኛል። አሁን ስለተቀየረ እሱ ቀርቷል ማለት አይደለም። ኦልሬዲ ሰምተነዋል፣ ደርሶናል። እና እውነቱ የመጀመሪያው ነው። የሁለተኛው የዲፕሎማሲ ኤክሰርሳይዝ ሊሆን ይችላል እና አንደርስታንድ ማድረግ አለብን። አንዳንዴ ይደረጋል። ዋናው መልእክቱ ለህብረተሰቡ ደርሶናል፣ አንብበናል። እሱ ማለት ነው የምፈልገው። ከዛ ውጪ ትክክለኛው ምክንያት ምንድነው ብለን እኔ መመራመርም እና መጨነቅም ያለብን አይመስለኝም። የመጀመሪያው መግለጫ በትክክል ስሜታቸውን በአካል አግኝተህ ብታነጋገራቸው የሚነግሩህን ነገር እዛ ላይ አስፍረውታል። በኋላ እኔ ያ ነው ኦልሬዲ መልእክቱ ደርሷል። ተቀየረ መባሉ ብዙም ትርጉም ያለው አይመስለኝም። እና የመጀመሪያው መግለጫ ትክክለኛው አቋማቸው እሱ ላይ ያለ ይመስለኛል። እና እሱ ላይ ተንተርሰን መነጋገሩ ነው የሚሻለው። እና እሱ ላይ ካየን ያው መንግስት በህዝቡ ላይ በተለይ በድሮን የሚያደርገውን ጭፍጨፋ በግልጽ ነው የተቃወሙት። አሁን ስላነሱት አልተቃወሙትም ማለት አይደለም። ከየትም ይመጣ አይደለም፣ ከነሱ አይምሮ ይመጣ ነው። የኋለኛው የዲፕሎማሲ ኤክሰርሳይዝ ነው። ስለዚህ ይሄን በደንብ ተገንዝበዋል። በመንግስትም ላይ በዚህ ረገድ ጫና የማድረግ ስራ ላይ በውስጥ ጫና እያደረጉ እንደሆነ በቂ ምክንያት ይሆናል።
ፋኖን በሚመለከት ከዚህ ቀደምም በግልጽ ነው የተናገሩት፣ በድፍረት ነው የተናገሩት። እነሱ ብቻ አይደሉም፣ እኛ ሁሉ ይሄ ድርድር አንፈልግም አንደራደርም የሚል አባባል ምን ጣጣ ሊያስከትል እንደሚችል በተለያየ ጊዜ ተናግረናል። ካንተ ጋር ራሱ ባደረግናቸው 2-3 ውይይቶች አንስተናል። ፋኖ አይጠቅማችሁም እንደዚህ ማለት ይጎዳችኋል፣ ትልቅ የሆነ የዲፕሎማሲ ኪሳራ ነው የሚያደርሰው እና ይሄን ነገር ማለባበስ አያስፈልግም እና ለጦርነት ወደ ጦርነት የገባ ነው ተገደን ነው እያላችሁ እንደገና እዛው በዛው አንደራደርም ማለት እርስ በርሱ የሚጋጭ ነገር ነው እና ሰላምን የራሳችሁ አጀንዳ አድርጋችሁ እስካልቀረባችሁ ድረስ በዚህ ዓለም የዲፕሎማሲ ድጋፍ ማግኘት አይቻልም። ስለዚህ ትክክል አይደለም፣ ከታክቲክም አንፃር ትክክል አይደለም፣ ከፖለቲካ አስተሳሰብም አንፃር ትክክል አይደለም ስንል ነው የነበረው እና ለዛ የሚከፈል ዋጋ ነው እየተከፈለ ያለው። ስለዚህ በዚህ ረገድ እዚህ ቀደምም አቋማቸውን ገልጸዋል። አሁንም ተመሳሳይ ብዙ የራቀ አይመስለኝም፣ ተመሳሳይ አቋም ነው እየገለጹ ያሉት እና እኔ ፋኖዎች ከዚህ መማር ያለባቸው ይመስለኛል። ምንድነው እየሰራን ያለነው? ራሳችንን የሚጠቅም ነገር ነው እየሰራን ያለነው ወይስ አገዛዙን የሚጠቅም ነገር ነው? አገዛዙ እኮ ከነሱ የተሻለ ማጭበርበር እኮ ችሏል እኮ አይደል? ሰላም ወዳድ መስሎ ለመቅረብ ከልቡ ባያምንበትም ነው በድርድር ችግሬን ለመፍታት ፈልጋለሁ ተደራደሩ ይላል እኮ ለይስሙላ ያለ ምክንያት አይደለም ይሄን የሚለው እና እኔ ከዚህ መማርና በዚህ ረገድ ያሉትን ክፍተቶች ማስተካከል ተገቢ ይመስለኛል። ኦላንም በሚመለከት ይሄን ያህል ያቆላሳቴት እኔ ግን ያሳሰበኝ የትግል ስልቱ ጉዳይ ብቻ አይደለም፣ ተጨባጭ ጥያቄ የለውም ብለው ያስባሉ ማለት ነው ወይ የሚል ነው። ምክንያቱም ተጨባጭ ይሄን እኮ ቢሉ እኮ አዲስ ነገር እኮ አይደለም። እኛ እኮ ስንለው ያለው እኮ አይ ማለት የትግልን አመክንዮ የትግልን ምክንያት በማስረዳት ረገድ ስላልተሰራው ነገር ይናገራል ብዬ ስላሰብኩ ነው። ማለት የትግል ስልቱ ኦኬ አንዴ ትግል መርጧል ፋኖ አንድ አሜሪካውያኑም ሌሎቹም የትጥቅ ትግል ከሚያካሂዱ አካላት ጋር ዲል ማድረግ ምርጫ የሌለ ሆኖ የሚያገኙበት ጊዜ ነበር አለ፣ ወደፊትም ይኖራል ብዬ ነው ማስበው። ግን ተጨባጭ ጥያቄ ይዞ ይቅረብ ማለት ግን በጣም ወደ ኋላ የቀረ የጥያቄ አርቲኩሌት ያለ ማድረግ ችግር መኖሩን የሚያመላክት ነው ብዬ ስላሰብኩ ነው። በመጀመሪያ እኮ ጥያቄ ማቅረብ የምትችለው እኮ አንድ ድርጅት ወይም ኤንቲቲ ሲኖር ነው አይደለ? አሁን ፋኖን አንድ አካል አይወክለውም። ፋኖ የተለያዩ ኃይሎች ናቸው እና አንድ ወጥ የሆነ በድርጅት የሚመራ ኃላፊነት የሚወስድ የተጻፈ ፕሮግራም ያለው ኃይል የለም። እሱን ለመፍጠር ጥረት እያደረጉ ነው። አዎ እያደረጉ ነው፣ ግን በሚፈለገው ፍጥነት እና ሁኔታ መፍጠር አልቻሉም እስካሁን። ስለዚህ የውጭ ዲፕሎማቶች በዚህ ረገድ ቢቸገሩ ሊደንቀን አይገባም። ምክንያቱም አንድ ወጥ የሆነ ፋኖ የሚባል ድርጅት እስካሁን የለም። የፋኖ የሚባል የሁሉንም ፋኖች ዓላማ የሚያስረዳ የሚያሳይ የፖለቲካ ፕሮግራም የለም ወይም ማንፌስቶ የለም። ግን ኦሬዲ ያሉት ማድረግ አይችሉም። ለምሳሌ የአማራ ሕዝብ ብሔራዊ ኃይል ተብሎ የተቋቋመ እንዳለ አውቃለሁ። የአማራ ሕዝብ ድርጅት የአማራ ሕዝብ አንድነት ድርጅት ነው የሚባል እንዳለ አውቃለሁ። ስሙን አሳስቼው ከሆነ ይቅርታ አድርጉልኝ። ግን እነዚሁ ያሉት መጠሪያ ያላቸው አደረጃጀት አለን የሚሉት በየፊናቸው የየራሳቸውን ተጨባጭ የሚባል ኮዝ ማስረዳትና ማቅረብ ለምን አይችሉም? አንድ አይነት ሊሆን ከቻለ የተለያዩ ሆነውም ያን ፕሮግራም ሊያቀርቡ ይችላሉ። ግን ሪሊ የተለያዩ ሆነው ከሰሩት አንድ አይነት ሊሆን ይችላል ወይ? አንድ አይነት ካልሆነ ደግሞ ባይሆን ነው የምልህ። አንድ አይነት ካልሆነ እኮ ዓለም አቀፍ ህብረተሰብ የትኛው ነው ትክክል ብሎ ሊወስደው ይችላል? አንድ አካባቢ የሆኑ የፖለቲካ ድርጅቶች ይኖሩና የፖለቲካ ድርጅቶቹ የየራሳቸው የተለየ አቋም ሊኖራቸው ይችላል። ዓለም ከመረጠው ጋር ይሰራል። አሁን እኮ የትኛውን ፋኖ ነው ወይ ጥያቄ ይሄ ነው ብሎ ተጨባጭ ኮዝ ማቅረብ ያልቻለው ማስረዳት ያልቻለው? ለምሳሌ አሁን የነ እስክንድር አፋሕድ ነው የሚሉት ድርጅት የሚሉት አስተዋውቋል፣ አዘጋጅቶ ማቅረቡን አውቃለሁ። በማህበራዊ ሚዲያ በተለያዩ ሚዲያዎች ቀርቦ ሰምተናል። ግን አጠቃላይ የፋኖን እንቅስቃሴ የሚወክል አካል አይደለም። በጣም የጎላ ሚና ያላቸው በፋኖ የውስጥ አሰላለፍ ከፍተኛ የሆነ ኃይል ያላቸው እዛ ውስጥ የሌሉ አካላት አሉ። ስለዚህ የነ እስክንድርን
ማንፌስቶ ያጠቃላይ የፋኖ አመለካከት ነው ብሎ መውሰድ ያስቸግራል። እንኳን ስለ ዲፕሎማቶቹ ለኛም ያስቸግራል አይደል እንዴ? ስለዚህ ተለያይተውም ራሱ ሁሉም ቢያወጡ ለምሳሌ አሁን የጎጃም ፋኖ የወሎ የሸዋ ብለውም እኮ 4-5 ቢያወጡ ዞሮ ዞሮ የተለያየ ነው የሚሆነው። የትኛው ነው የፋኖ ብለን የምንወስደው? ለዚህ እኮ ነው የድርጅት መኖር ሚናው የማይተካ ነው የምንለው እኮ ለዚህ ነው። አንድ ወጥ በሆነ ድርጅት እስካልተመራ ድረስ አስቸጋሪ ነገር ነው። አንድ ወጥ የሆነ አጀንዳ ሊኖረው አይችልም። ተያያዥ ነገሮች ናቸው፣ የሚለያዩ ነገሮች አይደሉም። ስለዚህ ይሄን ነገር በደንብ ማሰብ ያስፈልጋል እና የድርጅት መፍጠር ጉዳይ የመጀመሪያው ቅድመ ሁኔታ ነው። ድርጅት ሲኖርህ ነው የፋኖ የሚባል ማንፌስቶ ሊኖርህ የሚችለው። አለበለዚያ አለመኖሩም ጉዳት አለው፣ ተበታትነውም ደግሞ አለን ቢሉ ጉዳት አለው። የተለያየ ነው የሚሆነው። የትኛውን ነው የምትወስደው? እና ይሄን ቅራኔውን ሽኩቻውን የበለጠ ያባብሰዋል እንጂ ጥቅም የለውም። ስለዚህ ዋናው መረዳት ያለባቸው ይሄ መንደርተኝነትን ትተው ይሄ የስልጣን ጥያቄን ከግለሰብ ኤጎ ጋር የተያያዘ የስልጣን ጥያቄ ትተው በትክክል ለህዝብና ለሀገር የሚቆረቆሩና የሚታገሉ እስከሆነ ድረስ ይሄን ትተው ወደ አንድ ድርጅት መምጣት አለባቸው። ፋኖ ወደ አንድ ድርጅት ላለመምጣት ምንም አይነት አሳማኝ ምክንያት የለውም። እነዚህ ሰዎች በአንድ በኩል ህይወታችንን ለአማራ ኮዝ መስዋዕት ልናደርግ ነው እዚህ ትግል ውስጥ የገባነው ይላሉ ይሉና ግን እንኳንስ ህይወታቸውን ስልጣናቸውን አሳልፈው መስጠት አይፈልጉም። ይሄ እኮ አሳዛኝ ነገር። በእርግጥም ለዚህ ዓላማ ቁርጠኝነት ካላቸው ለዚህ ዓላማ መስዋዕትነት ለመክፈል ዝግጁ ከሆኑ ስልጣን ትልቅ ነገር አይደለም። ስልጣናቸውን አሳልፈው ለመስጠት መዘጋጀት አለባቸው። ህይወታችንን አሳልፈን እንሰጣለን ብለው ይልን ህይወቱን አሳልፎ ለመስጠት የወሰነ ሰው ስልጣኑን አሳልፎ መስጠት ለምን ይከብደዋል? ስለዚህ የፋኖ ኃይሎች አንድ ወጥ የሆነ ድርጅት ላለመፍጠር ምንም አሳማኝ ምክንያት የላቸው። ስለዚህ ይሄ እንደዛ እንዳያደርጉ እንቅፋት የሆነው የግለሰቦች ኤጎ ነው፣ የስልጣን ጥም ነው፣ ግለኝነት ነው፣ የአካባቢ የመንደርተኝነት ስሜት ነው። ስለዚህ ባፋቸው እንደሚሉት ለህዝብ ከሆነ የሚቆረቆሩት ለዛ የህዝብ አጀንዳ ህይወታቸውን መስዋዕት ለማድረግ ከቆረጡ ስልጣን ተራ ነገር መናቅ ያለበት ጉዳይ ነው። እንደውም እየተለመንክ በኃላፊነት ደረጃ በሸክም ደረጃ የምትወስደው ነው መሆን ያለበት። ተሽቀዳድመህ እኔ ስልጣኑን አልፈልግም ማለት ነው ያለብህ እውነተኛ ታጋይ ከሆንክ እና ሪሊ በዚህ ረገድ ያለባቸውን ችግር ፈተው ወደ አንድነት መምጣት አለባቸው። ያ አንድነት ለብዙ ነገር ይጠቅማል። ሪሊ ሰላም እንዲመጣ አስተዋጽኦ ያደርጋል። ድርድር ውይይት እንዲካሄድ አስተዋጽኦ ያደርጋል። የኢትዮጵያ ህዝብም የውጭ ዓለምም እንዲረዳቸው ትልቅ አስተዋጽኦ ያደርጋል። ስለዚህ እኔ ያ እስካልሆነ ድረስ ይሄ ችግር መፍትሄ ያገኛል የሚል እምነት የለኝም። መልካም